ማዘር ይሄ ሁሉ የታክሲ ሰልፍ ነው አይደለም ሹፌሩ አግብቶ ብፌ ልናነሳ ነው እዛ መኪናው ላይ ውርር እንዳላለ ዛሬ አንድ ዝር የሚል መኪና ይጠፋል አይ ኢራን የስራሽን ይስጥሽ ዝናብ ሊመጣ ነው ሊመጣ ነው ዝናብ I want to cut your hair yes the tiktokers DDG I show speed cut your hair wow ጠረንት እሺ ማ ያኔ መኪናው እኮ ነው አይደለም ሸተተሽ ሰላም ያገሬ ልጆች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ዘና ፈታ ፈገግ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናላችን ሰብስክራይብ እያደረጋችሁ እንዲሁም ሁሌ የምለቀው ቪዲዮ እንዲደርሳችሁ የደወል ምልክቷን ነካ እያደረጋችሁ ላይክ እንዲሁም ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ወደ ቪዲዮ ማነው? እሺ አንቺ እንዴት ነህ? ደህና ነህ? ደህና ነኝ። ግባ። ወሬ በደላላ። እሺ ምንድን ነው የሚያስከው በእጄ? ይሄኛው ልብ ነው። ለኔ እናቴ እዛ ከጎረቤቶች ጋር ቡና እየጠጡ ሲያወሩ ሰምቼ ነው። ልብ ብትገዛ ባል ታገኘ ነበረ፣ ልብ ብትገዛ ስራ ትይዝ ነበረ ሲሉ ሰምቼ ነው። ይሄኛውን ልብ ላንቺ ልሰጥሽ ነው እኔ ከምትገዢ በነፃ። ቴንኪው እሺ ስለነገርከኝ ስለ ልቡ አመሰግናለሁ። እሺ ወንበሩስ ደግሞ ምንድን ነው? ወንበር ይዘህ መዞር ደግሞ ጀመርክ? አይ እዛ አሁን ቅድም ሲያወሩ ማለት ነው እሷ ቆማ ቀረች ሲሉ ሰምቼ ደግሞ ወንበር የላትም እንደ ብዬ ከዛ ከቤት ወንበር ይዤልሽ መጣሁ እንድትቀመጭ። እንደው የዚህ ሰፈር ወደ ማሰራበት እኔ አያስፈልገኝም። እሺ በጣም ነው የማመሰግነው። እሺ ለምንድን ነው የምታለቅሺው? አንተ ስላልገባህ ነው። እሺ ቤቢ ትክክለኛ ነገር ነው። በእግዚአብሔር የምሩ እንደው የሚሻለኛል ሰፈር እንደው ልበላችሁ ወይ ልትፋላችሁ እንዴ? ቡና ይቅር እንዴ? አላስኖርም እኮ አሉኝ። በቃ ሄድክ? ሂድ እንጂ ልብ ብትገዛ ሲሉ እኔ በነፃ መጣሁልሽ በወረቀት። በቃ አንተ አትዘን፣ አይዞ ያጋጥማል። በቃ እንደዚህ አይነት ነገር እግዚአብሔር አንዳንዴ የሆነ ነገር ሲያሳጣ ለመልካም ነው። ሙሴ እንደዛ ያከማቸው ሀብት ሁሉ ተወሰደበት፣ ልጆቹ ሞቱ፣ እንደዛ በደዌ በቁስል ተመታ። ግን እግዚአብሔርን በጽናት ታግሰው። ገብቶሃል? መታገስ አለብህ። ሙሴ እንደዛ በቃ ያከማቸው አንተ ደግሞ በእናትህ ቅርት ላይ ጆሮ ደግፋቱንብኝ እና መጽሐፍ ቅዱስ ላይ እኮ ነው የሚለው። ታዲያም እሱ ኢዮብ አይደለም? ኢዮብም ቢሆን ያው ነው እና የስም ኖርማል ነው እና መጠንከር አለብህ። እግዚአብሔር በተሻለ በረከት ነው የባረከው ልብ ብለህ ካነበብከው። ስለዚህ አይዞህ በቃ መከዳት ያለ ነው። ገብቶሃል? እንደዛ አብርሃም ወንድሞቹ ከርተውት በባዕድ ሀገር በባርነት ሲሸጡት እዛ ግብጽ ሀገር ሄዶ እግዚአብሔር ለክብር አበቃው። ያን ሁሉ ፈተና አልፎ እና አብርሃም በዛ ሁሉ ፈተና መሀል አልፎ እሱስ ቢሆን አብርሃም እኮ ነው ዮሴፍ ነው እንዴ? ብቻ ማንም ይሁን ማንም ለበረከት ነው በቅቷል። እግዚአብሔር ለመልካም ነው ሁሉን ነገር። አትዘን በቃ ምንም እንዳይከፋ። ገብቷል? በልጅ ጦት የምትሰቃየው ያቺ ቀን ማታ የምታለቅሰው ኤደን አንድ ቀን መጽሐፍ ቅዱስ ያነበበ ሰው ምክር ያቀላቅላቸዋል
አንዱን ካንዱ ቢቀርስ እሺ ፋዘር ምን ነበር? እኔ የሱ አባት ነኝ። የሱን ውጤት ለመቀበል ነበር። እሱስ ማን ነው? ምን ማለት ነው እንዴ? ያንተ ተማሪ ነው። ይቅርታ ያርጉልኝ ፋዘር፣ ግን አላውቀውም። እንደውም ከሱ ይልቅ እርሶን ሳላውቀው ታንተ እንዴ። ምንድነው አንተ ምንድነው ዝም የምትለው? ንገረው እንጂ። ምን ብዬ ልንገረው? አባ እሱ ክላስ ስለሚቀጣ እኮ ነው የማያውቀው። እኔ ነኝ ጭራሽ የምቀጣው? ይኸውልህ ፋዘር፣ ይሄ ልጅ ማለት እኮ የራሱን ፕሮግራም አውጥቶ የሚማር ልጅ ነው። እውነት ከሱ ይልቅ እኮ እርሶ እዚህ ትምህርት ቤት መታቀሉ የርቀት አድርጎታል። ስማ አንተ ይሄን ያህል ክላስ ትቀጣለህ? ኧረ እኔ አልቀጣም እንዴ። እኔ እሱ ክላስ ስለማይገባኝ እኮ ላይብረሪ ሄጄ ስለማካክሰው ስለማንገናኝ እኮ ነው እንዴ። ፋዘር ይሄ ልጅ ላይብረሪ ገባው ብሎኝ ከማምነው ማለት ነው እርሱ አጸደ ህፃናት ገባው ብሎኝ ባምነው ይሻለኛል። ይሄ ልጅ ማለት እኮ ፔሪዲክ ቴብል ላይ ቢ ማንነ ሪፕሬዘንት ያደርጋል ሲባል እኮ እዛ የፑል ቴብል ላይ ለምዶ መጥቶ እኮ ቦነስን ያለ ልጅ እኮ ነው እንዴ። አንተ ምንድነው ፑል ምናምን የሚለው? ፑል ትጫወታለህ እንዴ? ቁማርተኛ ሆናለህ? ኧረ አባዬ ለጤና ነው የምትጫወተው። እውነት ለጤና ነው ፑል የምትጫወተው? ለዛ ነው የሁለት ኳርተር ከፍያን እዛ በቁማር ተበልተህ የትምህርት ቤቱ ተማሪ አዋጥቶ የከፈለልህ። ምን አት ምንድነው የምሰማው? ኧረ አባ ቦነስ በልቼ እኮ የአራቱን ኳርተር እዘጋለሁ ብዬ እኮ ነው አንተን ላለማስቸገር። ወየው ጉዴ እንዴ! አይዞት ፋዘር አይዞት። አንተ ቢያንስ ሁለት ወደ አትሄድበትም እንዴ? በቦነስ ትበላለህ። ምን አልክ? አንድ ሁለት አይሉትም ወይ እንዴ? ስለማይመታ እኮ ነው ልጅ እንደዚህ ነው። እውነትህን እኮ ነው። ናስኪ እኔ ልጅ ናስኪ እሱ ስለማይገባ ላካክሰው ብዬ ላይብረሪ ስለምገባ ነው። ትምህርት ቤታችሁ ግን በጣም ደግ ነው። ለቁማር ታዋጣላችሁ። እንደዛ መኪናው ላይ ውርር እንዳላለ ዛሬ አንድ ዝር የሚል መኪና ይጠፋል። አይ ኢራን የስራሽን ይስጥሽ። ሌላ ምንም አይደለም። ካሁን ቅቅል እበላለሁ ብዬ ስጠብቅ የፀሐይ ቅቅሎኝ ቀር እኔ አላምንም። መኪና ያዘ። ሰላም ነው ወንድሜ፣ ጤና ይስጥልኝ። አብሮ ይስጥልኝ። ተስፋ ቆርጬ ነው የደረስክልኝ። በቃ እግረኛ መቅጣት ልጀምር ስለ የደረስክልኝ ወንድም። እንዴ ምን አጠፋሁም? ጥፋት አይጠፋም። እንፈልጋለን መንጃ ፈቃድ አምጣው። እሺ እስቲ ፍሬቻውን አብራው ይሰራል? አዎ ይሰራል። ይኸው እሺ የዝናብ መጥረጊያውን አንቀሳቅሰው እስቲ ይሰራል? ባልሰራም እሺ በእናትህ ብር አበድረኝ። ማለት ምን ማለት ነው? ካልዳሪስ ትሙት መልስልሃለሁ። አበድረኝ በእናትህ። አንተ ምንድን ነው የምትለው? በእናትህ መልስልሃለሁ። በእናትህ በቀዳው ነዳጅ ይዣለሁ። በእናትህ እንደምን ብለን እንፈልጋለን ጥፋት። ነዳጅ በዚህ ከቀጠለ በቃ እኛም እንቀጣለን ማለት ነው። እግረኞቹ ወይዘሮ አልማዝ እንዴ የኔ ልጅ እኔ እኮ 2-3 ያመላልሳል ብዬ ነበር። አንተ ዝም ብለህ ፈርተህ ቀረህ እንዴ? አይደል? ምንድነው? ወንድ ልጅ ሰው ብዬ ነው የምጠራው። ስርዓቱን ያዙ። ግድ የለህም ቆመህ ነው የምትሄደው። ቆሜ ነው የምሄደው። ቆሜማ ነበር የመጣሁት። ያስታውሳሉ አይደል? የዛሬ ሳምንት አይደለ? ያለኝ ፓኬጅ እጅ ብቻ አይደለም ሙሉ ሰውነት ነው። ማሾው ካሉኝ በኋላ ነው እግሬን ደህና የነበረውን ተራምጄ የመጣሁበትን እግሬን ቁርጭምጭሚቴን ነክተው ሎሜን አፍስሰውት። ይሄ እርሶ ስጦታ ነው ያውቃሉ አይደል? ነበር እግሬ ያጋጥማል። በእውነት ከጎደለ በኋላ አካል አይደል? እንግዲህ በዚች አንድ ሳምንት ውስጥ ህይወቴን ከኮሜዲ ወደ ትራጀዲ ሆረርን ያደረጉት ህይወቴን ምን መሰሉት? ሚስቴ ልጅ መድገም ትፈልግ ነበር። ስለዚህ እንግዲህ አይታኝ ሁኔታዬ ከዚህ በኋላ ችሎ የሚተኛ አይመስልም። ሁኔታው ጥሩ አይደለም ብለሽ ሽማግሌ ሰብስባ ተለይታ ሄዳለች። ሰፈር ደግሞ ኑሮዬን የሚደጉመኝ እቁብ ነበረኝ የምጥለው። እነሱም አላመኑብኝም። ከዚህ በኋላ እንደሌላው ወጣት ተሯሩጦ ስራ ሰርቶ እቁቡ መጣል አይችልም ብለው ከእቁቡ አውጥተው ጥለውኛል። ሁሉም ነው የሚያፍሩት አይደል? አዎ የፍርድ ቤት መጥሪያ ነው። በነፍስ ማጥፋት ከስሽውታለሁ። የተባረከ የተቀደሰ እጅ ነው ያሉት። የተረገመ እጅ ነው እንጂ በሰይጣን እንደመዳሰስ ነው። በርሶ እጅ መነካት የተቃዘ እርሶ ስራ አንተ ራሱ እንደዚህ ተይዘህ እጅህንም እግርህንም የምትተማምነህ ነው። የተረገሙ ማዘር ጋይስ፣ እኔ ልጅ ግን ሙያዬ የት እንደደረሰ ላሳያችሁ። ሌላ ነገር ሊመስራችሁ ይችላል። ፍርፍር ነው ግን እንጀራው ላይ ሊጥ አድርጌዋለሁ። ፍርፍር እንዴት ነው የሚሰራው? አሁን ይሄ ሊጥ ምንድን ነው የማደርገው? ጋይስ እንዴት ነው የሚሰራው ይሄ ፍርፍር? ሙያ ይላል ፍርፍር በሊጥ መልኩ
አጎቴ ዲያስፖራ አጎቴ እንዴት ነው በእናትህ? ሐኪም ማባይ ሰላም ነው? እንዴት ነህ? አለን። እኔ ምን የጓደኛዬ አጎት እኮ ከአሜሪካ መጥቶ በቃ በየቀኑ ዳላር ነው ብር ነው በቃ ተዝናና ነው የሚለው በእናትህ እየሰጠው ይሄ እንዴት ያለ ዲያስፖራ ነው በእናትህ። እኔ ራሱ ባገኘው ገንዘብ እቀበለው ነበር ዳላር ከውጭ ማለት ያላመጣለት የልብስ አይነት የለም። ጉቺ ምናምን አምጥቶለት እዚህ ራሱ አልበቃውም ልጨምርልህ እያለው ነው ምንም ምን መናገር የፈለከው ነገር አለ? እኔ ጋር ኧረ ምንም ያስፈልገህ ነገር አለ? እዚህ ሀገር እኮ ቡሽቅሽቅ ትወዳለህ። እኛ እዛ ዳላስ ምናምን እንደዚህ አይነት ነገር አናውቅም። ፊት ለፊት ነው የምናወራው። ቡሽቅሽቅ የምትነግረኝ ነገር አለ? ሆዴ የረበሽ አይደል? እየጮኸ በቃ ሁለት ቀን ነው ምግብ ከበላው በቃ ዝም ብሎ ነው የሚጮኸው። በየሰዓቱ ይጮሃል በቃ። ኦኬ አጋጭ ማሜ ዳላር ፈልገህ ነው አይደለም? ገንዘብ ፈልገህ ነው አይደለም? እኔ እኮ ፊት ለፊት እንደማትናገሩ እኮ ነው ግራ የሚገባኝ። እኔ አጎትህ አይደለሁ እንዴ? ዲያስፖራ አይደለሁ እንዴ? ብትጠይቀኝ ነው የሚለው እና ተካይ ስለሚደብር አዞር ብለና ማሳይ ነው። ፊት ለፊት እንደማትናገሩ ይሄ ጎማ ይታይሃል? ይሄን ትበላለህ። እዛ በ24 ሰዓት ውስጥ 27 ሽፍት እየሰራሁ ለአንተ ብር ሰጠው ቸጋራ እኔንም ተረጅኛ በዚህ ነዳጅ በጠፋበት ጊዜ እንዴት ካራብሰ መካኒክ ታሸኘኛለሽ? የኤሌክትሪክ መኪና መግዛት ነው። ቆይ ነዳጅ መኪና መያዝ ያሳፍራል እንዴ? አይገርምክ? በነዳጅ መኪና ያፈርከው አንተ ማን ኤሌክትሪክ መኪና ያለኝ ብለህ ተዋወቀኛል? ህሊና ኤሌክትሪክ መኪና ነው ያለኝ ብለህ ተዋወቀኝ ብለሃለች። ኔግላንቺ ኤሌክትሪክ መኪና ቢኖረኝ ደስ ይለኛል። አንቺ ግን አንድ የራይድ ሾፌር ምን ያህል ቀን ተሰልፎ ነዳጅ ሊቀዳ እንደሚችል እያወቅሽ እንኳን አራራሽልኝ። ሰለሞን መሄድ እንችላለን። ለከኔ መኪና ነው ረጅራስሽ ነዳጅ ኑሮን እያቃወሰ ነው። ከዛ ደግሞ በቤተሰብም እየገባ ነው። ወንድሜ ምንድን ነው ልታሳየኝ ያልከው? በህይወት ስትመኚው የነበረውን ነገር ሰርፕራይዝ ላደርግሽ ነው። ይሄ ሁሉ ለኔ ነው ወንድሜ? ወንድም ለመቼ ነው የኔ አባት? ለኔ ሞተር ትምህርቱን ቢያለሽ በቃ በዚህ ይሳካልሻል። ኑርልኝ ወንድሜ ዋ አላቋርጥም ጀምሬ ሳይፍን ቀይሬ እና ይሄ ምንድነው? ሞተር መስሎኝ አይደል እንዴ? ይሄ እኮ ናፍታ የማያስፈልገው ድምፁ ካስቸገረሽ ጦሳ እንዳለው ቅቤ ቀቢውሽ አንዴ ነው ዋናው ማመን ነው። በቃ እያዞርክ የረጀሽ ነገር ተፍ በልባት። አቤት ሰላም አላችሁ? ሰላም አልገባቲ አልደን እሺ ሳለባበስ ኧረ ግርማ ሞገስህ ራሱ እንዳቋምህ ምንድነው? እንደቆረጥ ፒካሪያስ ነዳጅ ጨርሳብኝ አንድ ነገር ለማስቸገር። ኧረ ችግር የለውም ያኔ አልከባዳል። ችግር የለውም። ምንድነው ነገር? ምን ችግር የለውም። ተመላሽ ምግብ ይኖራችሁ? ተመላሽ ይኖራችሁ እንዴ? አባ ና እኔ ነው አንተ ነው ምን አባቱ ና መጣው አቤት ወንድሜ መጣ? አዎ መጣው ወንድሜ። ቸገረኝ ራበኝ ወንድሜ። 5 ማስረም ሰዓት እንዴ በእናት በማርያም ለዛ ነው እንዴ ድረስ ያስወርድከኝ? ቸገረኝ እኮ ነው ወንድሜ። እርግጠኛ ነህ? አዎ ና እሺ ልርዳ። ልትረዳኝ ነው? ችግር አለ በእውነት? እሺ አይዞህ ስተኛሽ ወንድሜ። እግዚአብሔር ይስጥህ። ትዳጣለህ እንዴ? ይቀጥል። እኔ ያሰብኩት እንደዚህ ነው እንዴ? ከላይ ወርታሽ ጠርተህ ቸገረኝ። እንኳን ደስ አለ ብያለሁ። እንዴ ጌሙን ማሸነፌ ሰምታ ነው የመጣው? ኧረ እኔ ሚስት መውለዷን ሰምቼ ነው የመጣሁት። የሚስት ውጣ። ኧረ እኔ ፍቅር እንዴ አይደል እንዴ? እንዴት ነው ውጣ? አንተ ራስህ ሚስት የምን ልጅ ነው? ዋው ጠረንሽ ደስ ሲል
ማ የኔ መኪናው እኮ የኔ አይደለም። ሸተተሽ አረ መነቃቃት እንደ እሺ ወይዘሮ ማማ ዝናሽ ሲቪሽን እንዳየው ከሆነ እንግሊዘኛ በጣም እንደሚችልና ፐርፌክት እንግሊሽ ያሳያል። አዎ እችላለሁ። የስ ለአንድ ደቂቃ እንግሊዘኛ ካወራሽልኝ ደሞዝሽን 10,000 ብር አደርግልሻለሁ። 10,000 የምርህን ነው? ማልልኝ። ችግር የለውም። ስለ ቤተሰቦችሽ ንገሪኝ። ዩር ፋሚሊ። እሺ ዝግጁ ነኝ። ደቂቃውን አስጀምሬያለሁ። ማይ ፋዘር ዴድ። ይቅርታ ፈጣሪ ማረው። አሚን። ይቅርታ አባዬ፣ የ10,000 ብር ነገር ሆነብኝ። ማይ ማዘር ዴድ፣ ማይ ሲስተር ዴድ። ዋት አባውት ዩር ብራዘር? ወንድምሽ ዴድ ማለትም እንዳለ ቤተሰቦችሽ ሞተዋል። ታዲያ ፈጣሪ ያለው ነገር ነው። እኔ ምን ላድርግ? እሺ በቃ ስለራስሽ ምንም ነገር ይሁን አውሪ። እሺ ፈጣሪ ካለ አይ አም ዴድ። ደቂቃውን ያው እንጂ 10 ደቂቃ አለፈ እኮ። የፈጣሪ ያለ ከነገ ጀምሮ ስራሽን መጀመር ትችላለሽ። እሺ በቅድሚያ ግን አንድ ቀን እረፍት እፈልጋለሁ። ስራ መች ጀመርሽና? ደግሞ የእረፍትሽ ምክንያት ምንድን ነው? ማይ ፍሬንድ ምንድን ነው? ምን ሆነ? ዴድ የምትለዋን እንግሊዝኛ ብቻ ስታውቁ ሁሉንም ገድል ምን አባቱ። ኦኬ እዚህ ጋር ቃሪያ ይዣለሁ፣ በዚህ እጄ ደግሞ ሎሚ ይዣለሁ። ህይወት ምን ማለት እንደሆነ ልንገራችሁ። ሞቲቬሽን ነው። የቃሪያ ነው። ያው ቃሪያ አያቃጥልም፣ ያቃጥላል ብሎ ምልክት የሚሰጥ ጭንቅላት ነው። ህይወትም እንደዚህ ያላመጣፈጫው ነው። ቃሪያውን ተወው። ሎሚ ሎሚ በቃሪያ ሎሚውም ይቅርብ አትበል። ህይወት ውስጥ እንደነዚህ አይነት ማጣፈጫዎች አንዳንድ የሚመር፣ አንዳንድ የሚያጣ፣ አንዳንድ የሚያቃጥል ቢቀርስ ሞቲቬትድ አትሆኑ። ተውት፣ ተኙ፣ ስራት በስ ነው ብሉ። ጨጓራ ከሳት የለም እኮ በመላው ዓለም ስለነዚህ ነገሮች ይነገራሉ። ብዙ ሀገራት አፈታሪ ይጣሉ። ከየት መጡ? እንዲመጣ ወዲህ ተኛ ተሰልፈን የለም። ይኸውላችሁ አትጨቃጨቁ። ኮዬ አልጭንም፣ አራብሳ አልጭንም፣ ጨብሳ ቱዲድምቱ የተመቸው መቼም ያርሻል። እዚሁ ነው ምጭ የተመልሽ መቼም እዚች አማሩ ተናግረን የዛሬ እናቱ ስንት ነው ሰፈሩ ነው። እኔ ቀለልላል ወንድ አልጭንም አባቱ ሁለት ነው እስካች ትሸኝሽ። እግዚአብሔር ችግር አትጥሩብን። እንደዛም ከሆነ ያው ባህላዊ መጓጓዣዎችን እንጠቀማለን ከሰው ይልቅ። ማነው አንቺ? ማነው እሱ? ወንድሜ ወንድሜ ይቅርታ፣ ቅድም አልተረዳሁም። ኧረ ችግር የለውም። እኔ ራሱ እኮ ሳልረዳችሁ። እሺ ይቅርታ፣ ግን አስደነገጥኩሽ። ችግር የለውም። ኧረ ጣጣ የለውም። ይመቻችሁ። የእውነት እንደ ሁለት ሞኞቹ ናችሁ እንጂ አይቻልም። ሆሳዕናን ላክብር ቤተክርስቲያን እጂ ጸበል ጠጣውና ከዛም ተረጭቼ ዘንባባ ፈልጌ ችሎታው ስላለኝ ሰርቼ ቀለበት የማረግላችሁ ብፈልግ አንድ እንኳን ስላጣ ራሴ እንዳረኳት ሰላም ግቡ ተብሎ ዝክር ቤት ፍለጋ የፈጠነ ወጣው። ዞር ብዬ ትንሽ እንደተጓዝ ነጠላ የለበሱ ሰዎች የሚገቡበት አንድ ቤት ሄጄ እንደተጠራ ሰው ኮስተር አልኩኝና ገብቼ ወደ ከየአይነቱ አድርጌ ምሳዬን በልቼ እያሉ አስደስቶኝ ጨምር እስኪ ልጄ ብላልኝ እባክህ የሚጠጣም ጥጣም የሚበቃኝን እህል በደንብ በላውና ቀመስ መሳርጌ ውስኪ የሆነ ጠላ እርቄያቸው ወጣው። በያቸው የስረፍረፍ ከአመት
አመት አይጣ ከዛኛው ወጥቼ ለሄድ ስለወደዱ ነጠላቸውን ለብሶ ሰዎች የሚገቡበት ሌላ ቤት አይቼ ሞራል ስለሆነኝ የመጀመሪያው ቤት ገባሁኝና ዛሬ ሳላበዛ ቦዛም እየጠጣው ምግቤንም ሳጣጥር ቆንጆ ልጅ አይቼ አልኩኝና በውስጤ ዛሬ ማሞታለሁ ስልኳን ሳልቀበል ከዚህ ቤት አልወጣም እያልኩ ሳጉረመርም ሁለት አዛውንቶች ከጎኔ ቁጭ ብለው እያንሾካሾኩ ሌላም ቤት እኮ አለ ቶሎ ጨርስ እንሂድ እየተባባሉ ስልኳን ሳልቀበል ከእነሱ ጋር ወጥቼ ሄድኩኝ። እነሱ ሲሄዱ ከኋላ እየተከተልኩኝ ድንገት ሳላስበው ሶስተኛው ቤት ገባሁ። አረ ጉድ አልኩና ፈወይን አንስቼ መታ እያልኩ የሚጠጣ ብለው ተቀርቶልኝ ጠጅ እሷን እያጣጣም አረ ላሽ አልኩና ቁጭ ብዬ እዛ ቤት ጠጄን እየጠጣሁ እንዴትና ወዴት ማንስ እንዳመጣኝ በጥጡ ሳላውቀው ሰነቃ ከእንቅልፌ የራሴን ዶርም ውስጥ አላገኘሁትም። ብልጭ የሚልልኝ በጣም ተመችቶኝ ሶስተኛ ስደግም አረ ተዋረድኩኝ። ኮፒ ሊንክ አድርጋችሁ በኮሜንት አጽናኑኝ። አመሰግናለሁ። ቭሎጌን በግጥም ስላዳመጣችሁ ኔክስት በሌላ እመጣለሁ ጠብቁኝ። ቭሎጌን በግጥም ስላዳመጣችሁ ትክክል ባለሱቅን ከመጨን ይጫንልኝ አዲስ የመጣው እኔን ድግስ ነው የሚለው እንጫ ነው ድግስ ነው ሁሉ ጊዜ ድግስ ነው በደንብ ጭንላል ችግር የለም በቪዲዮ በሚታይ አድርገው በሚታይ ጌታው ይሄ እኮ ቴፕ ነው እና እኔ ቴሌቪዥን ነው አልኩ እንዴት ማድረግ እንዲታይ አድርገው በቃ እኔ ቴሌቪዥን ነው አልኩ ወይ አይ ቆንጆ አቤት ከመንገድሽ ስላስቆምኩሽ ይቅርታ ግን በጣም ነው ታመኝ አመሰግናለሁ ኦኬ ስልክሽን ብትሰጪኝ ቅር ይልሻል ለመሆኑ ስራ ትሰራለህ አይ ገና ስራ እየፈለኩ ነው ኦኬ በጣም አመሰግናለሁ የኔ ቆንጆ የኔ ቆንጆ የሰጠሽኝ ስልክ እኮ አይሰራም አንተም እኮ አትሰራም ማልቀስ ይቻላል አንተም እኮ አትሰራም እና ስራ እየፈለኩ ነው ብላት እንዴት ነው ስልኳን የምትሰጠክ ኧረ ቲቸር መች አደገ ይህን ጥፍር ትነቅላላችሁ ወይ ከዚህ ትምህርት ቤት ነቅላችኋለሁ እሺ ቲቸር ናንተ ካንተ ምንም አልፈልግም የቤተሰብ ስልክ ብቻ ያስጠኝ 0911 12 13 14 የብሩክ ወላጅ ነው ማን ነው ብሩክ አቴማ ስልክ ነው የሰጠኝ አረ በቢስ ስሜ ነው የሚያቁኝ አንድ ጊዜ ላስረዳችሁ ቆይ ሄሎ አሽና ያቸራ ደረጃ አቡቹ ነኝ ሲስ አቡቹ ስታይል ቆይ ግን ልጆት ለምን ነው ጸጉሩን የማይቆረጠው ኪድዬ ነው ሰፈር ውስጥ ቅጽል ሰው ማለት ነው መላጣው ከዚህ በላይ አንገቱን ይቆረጥ ነገ ካልተቆረጠ ግን ያው ወደ ቤት ነው መልሰው ተማራል ተማሪ ደግሞ ና በለው እዚህ አብረን መርሻለን ና በለው ጉዴ ማርሹ በቃ ሰላም ነው አባ ኮማንደር ሸምሱ በገጀራው ይባላል እሺ ኮማንደር ሸምሱ በገጀራው ምን ልታዘዝ እቺ ሳቃታለን እሲያ እስኪ አይ አላቃት ግን ምን አድርጋል አላቃት አንተ ኮንቲነር ሙሉ ቆጮ ይሰረቀች ከኔ ሸምሱ ማንም አያመልጥም አታቀኝ ኧረ እባክህ የነክል አያትን ኢየሱስ ሰብሰብኪ ኧረ ምን እሺ ነው ዛሬ አይመጣም መጣሁልሽ አይው ዛሬ ማንዲ ፖሊስ በላን ይኸው ጠር ኧረ ደወለ አንቺ ደወለ ታሰው ሄሎ ኮማንደር ሸምሱ በገጀራው ሄሎ ኧረ አባባ ማርያም በቃ እርሹ ብራዘር እርሹ ታጽናኝ በቃ ኧረ ቆጫው ዘለው ለኔ መልሽ ልስልኝ አንተ ስለምን በእጅ ይዘህ አታሳየው? በእጅ ይዘህ ራሱን መጠርጠር አለብህ። በዚህ ሰዓት አይደለም ዶክተር ምንድነው? ራስን ታማሚ በር ላይ ቆሟል። አስገባው። እሺ በአስቸኳይ ቶሎ በሉ። 10 ነርስ፣ 20 ዊልቸር፣ 9 አምቡላንስ በር ላይ ጠብቋቸው። ለሰራተኞች ቶሎ ተንከባከቧቸው። ቶሎ በሉ። አፍጥኑት። የመንግስት ዶክተር የመኪና አደጋ የደረሰበት ሰውዬ በር ላይ ቆሟል። አስገባውስ? ተቀመጣው። እሺ ቶሎ በል ዶክተር ቶሎ በል። ለራስ ምታት ሰው ተሰብሰብ። የአካል ጉዳት የደረሰ
እንደሆነ ያሳይ እንዴ ጋሽ አላወቁኝም እንዴ አቡቹ እኮ ነው እንዴ ያ ካሉ ልጅ ናት አይደል ጫማም ሰፈው አረባና አንተ እንዴት አደ ካቡቹ ችንካራ መዳ ግዛሽ ጎበዝ ግዛ ነው ያየ ነው እኔ እኮ በቃ ብር ስጡኝ ራሱ ማለት አይጠብቅ እንዴት እንደምቀፍላችሁ አሳያ ጋሽ አቡቹ ማለት ያቡቹ ጋሽ ነገር ጀመራችሁ ነበር ሊበላ ናቲ በትዳር ደስተኛ ነው እንዴ? በጣም እውነት በእውነት በጣም ኢፌክቱ ናሽለት ደስተኛ ነህ? እርግጠኛ ነህ? በጣም ደስተኛ ነኝ። ግን አይመስልም ፊት ሪአክሽኑ ምን እንትን ልበል እንዴት እየሆንኩ እያበርኩ እየተጎዘጎዝኩ እየተከረበስኩ ምን ይገለጽ ለዛሬ እናንተን ፈገግ ያደርጋሉ ብዬ ያሰብኳቸው ቪዲዮዎች በዚህ አብቅተዋል። በሌላ ቪዲዮ መለሳለሁ። ይመቻችሁ።